የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያል እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን እነዚህን ሆሄያት ወይም ፊደላትን በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል እንድናውቅ ያግዘናል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሲሄድ ይሄ ብቻ የምታዩት በአማርኛ ፊደል ገበታ የመጀመሪያዋ ፊደል ሀሌታ ትባላለች፣ ሀ። ስለዚህ ይችን በደንብ ድምጿን፣ ቅርጿን እስከ ዝርያዋ ለማወቅ በተለያየ መልክ በመቁጠር ከአንደኛው ወደ ሰባተኛው ወይም ደግሞ ከመጀመሪያው ወደ መጨረሻው ከዚያ ከመጨረሻው ወደ አንደኛው ወይም ደግሞ ከሰባተኛው ወደ አንደኛው በማድረግ በተለያየ መልክ በመቁጠር እያንዳንዱን ሆሄ ድምፁን፣ ቅርጹን እንድለየው ያግዘናል ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ እሺ ይችን ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ቀጥሎ ያለኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ከዚያ ይሄ ደግሞ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እሺ ቀጥሎ ያለው ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እሺ ቀጥሎ ያለችኛው ሐመርሃ ወይም ሀ ነው የምትባል። በድምፅ አንድ ናቸው፣ በቅርጻቸው ይለያያሉ። ሐመርሃ ትባላለች። እቺ ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ቀጥሎ ያለችኛዋ ከሰባተኛው ወደ አንደኛው ነው ደግሞ ይችኛዋ ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ቀጥሎ ያለው ይሄኛው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ ይሄኛው ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሞ፣ ም፣ ሜ፣ ማ፣ ሚ፣ ሙ፣
መ። እሺ ይሄ ደግሞ ሰ ይባላል። ከአንደኛው ወደ ሰባተኛ ያለውን እንቆጥራለሁ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ቀጥሎ ያለው ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሶ ስ ሴ ሳ ሲ ሱ ሳ። እሺ ቀጣይ ያለው ይሄ ደግሞ ረ። ከአንደኛው ወደ ሰባተኛው ስቆጥረው ይሄ ረ የሚባለው ረ ሩ ሪ ራ ሬ ር ሮ። እሺ ይሄ ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሮ ር ሬ ራ ሪ ሩ ረ። እሺ ቀጥሎ ያለው ይሄ ደግሞ የምታዩት ሰ ትባላለች። ይችኛው ሰ ከአንደኛው ወደ ሰባተኛው ስንቆጥረው ሰ ሱ ሲ ሳ ሴ ስ ሶ። ከዚያ ይቺ ሶ ስ ሴ ሳ ሲ ሱ ሳ። እሺ ይሄኛው ደግሞ ይቀጥሉ ያለው ሸ ከአንደኛው ወደ ሰባተኛው ስንቆጥረው ወይም ደግሞ ከመጀመሪያው ወደ መጨረሻው ማለት ነው። ሸ አንደኛዋ ናት። ሸ ሹ ሺ ሻ ሼ ሽ ሾ። እሺ ቀጥሎ ያለው ደግሞ ከመጨረሻው ወደ መጀመሪያው የምንሄድበት ወይም ደግሞ ከሰባተኛው ወደ አንደኛው ማለት ነው። ሾ ሽ ሼ ሻ ሺ ሹ ሻ። እሺ ቀጥሎ ያለው ቀ። ይችኛዋ ደግሞ ማን ትባላለች? ቀ ከመጀመሪያ ወደ መጨረሻው ሰድ ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። እሺ ከዛ ይችኛዋ ደግሞ ከመጨረሻው ወደ መጀመሪያው ወይም ደግሞ ከሰባተኛው ወደ አንደኛው ስንቆጥረው ማለት ነው። ድምፁን ቅርጹን ለመለየት ነው ያግዘን። ቆ ቅ ቄ ቃ ቂ ቁ ቃ። እሺ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ አማርኛን በቀላሉ ማንበብ መጻፍ ትችላላችሁ ማለት ነው። ስለዚህ ከርሰሩን ተከትላችሁ እያንዳንዱን ሆሄ ወይም ፊደል
ድምፁን ቅርጹን በትክክል እንድትለዩት ማዳመጥ ይኖርባችኋል ማለት ነው። ከመጀመሪያው እስከ መጨረሻው በትክክል ካዳመጣችሁት የእያንዳንዱ ሆሄ ድምፁ ቅርጹ ምን አይነት እንደሆነ መለየት ትችላላችሁ ማለት ነው። እሱን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን